ላይ ግን እየሰራውኝ ከሆነ በቃ በደስታ ነው የማወራው። ላይ ኮርቼ ምናምን በቃ እንዲህ አድርጊያለሁ እንደዚህ አድርጊያለሁ። ለምሳሌ ትናንትና እንደዚህ ከሆነ ዛሬ እዚህ የደረስኩበት አሪፍ ከሆነ ምን ችግር አለው ስለ ትናንትና ብነግራችሁ? ምክንያቱም እናንተ ለእኔ እኔ ለእናንተ ምን ሆናለሁ? ጥሩ ሞቲቬት ሆናለሁ። ምክንያቱም ከዛ ተነስቼ ነው እዚህ የደረስኩት። ገባችሁ? ወሬ አይደለማ እየተገበርኩት ስለሆነ ገብቷችኋል አይደለ? ግን ዝም ብዬ ማውራ ከሆነ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሻለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን ብላችኋለሁ። አምላክ ነው። ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለሽ? ቤታ አንቺ ኮፌ መስነሽ 11,000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ። ሰውን ራቤቴ ቀብራለ ስትይ እንቅልፉን ሳይተኛኝ ተንጫጫልሽ። ብቸኛ ፌ መስነሽ ብዬ ለራሴ ነገርኩትኝ። ይሄ ነው ታሪኩ። እምነቴን አጥቼ የተጎዳው ሰው ነኝ እኮ በሰው ማርያምን ጋይስ እስኪ እኔም ማስቡልኝ እመቤቴ እኔ እኮ በሰው እኮ ገብርኤልን በሰው ተከርቼ ተጎድቼ እኮ በቃ እኔ እንጃ ማርያምን ጋይስ በጣም እኮ የተጎዳው ሰው ስለሆንኩ እኮ ነው አሁን ሰው ማመን የሚከብደኝ እኮ እመቤቴ። በነገራችን ላይ ዛሬ በጣም ደስ ብሎኛል። እንደምታዩት ውብ ሚዲያ የዩቲዩብ ቻናል 600 ሰብስክራይበር ገብታለችና ከምታስቡት በላይ በጣም ደስ ብሎኛል። ከብዙ ውጣ ውረድ፣ ከብዙ መውደቅና መነሳት፣ ከብዙ ተስፋ መቁረጥና ተስፋ መቀጠል በኋላ እንደምታዩት 600 ገብታለችና በጣም ደስ ብሎኛል። ስልኬን እንዲያዞርኩ በቴክኖ ስልክ ፊቴን ላስገባ አላስገባው። አይ ፊቴ ይቅር ድምጽ ብቻ ይሁን። ሊጨልም ይችላል አይችልም። አይ ላይ ምናልባት ፊቴን ሲያዩ ሊጠሉኝ ይችላሉ ወይስ አይ ሊወዱኝ ይችላሉ። አይ ይቅር አይቅር ይሁን አይሁን እንደው ምርግፍ አድርጌ ልተው። አሁን ይሄ እውነት 1000 ገብቶ የሚባለውን ነገር አይቶ ክፍያ ይጀምራል። አይ አይጀምር ምን ይሻል በሚል ብዙ ውዝግብ በኋላ እንደምታዩት 600 ደርሷል። እና እባካችሁ ይሄን ቪዲዮ የምታዩ ሰዎች እኔ እዚህ ዩቲዩብ ቻናል ላይ በጣም ብዙ ተስፋ አድርጌበታለሁ። በባለፈው ቪዲዮ እንደነገርኳችሁ የህይወቴ ከባዱ ምዕራፍ ላይ ነውና የምገኘው። ይሄን ቪዲዮ የምታዩ ሰዎች በሙሉ ሰብስክራይብ እያደረጋችሁ 1000 ሞልቶልኝ ደግሞ ውጤቱን እንዳየው እርዱኝ። የእናንተ አንድ ሰብስክሪፕሽን ማለት በጣም ከምታስቡት በላይ ትልቅ ነገር ነውና ሰብስክራይብ እያደረጋችሁ ወደ ቪዲዮ እንለፍ። አስባችሁታል? ብት እንደዚህ በውበት ባለሙያ ሹሩባ ሲሰራ በቃ ዝነት ብላ ትወጣለች። አሁን እሺ ሰላም ድረስና ምትኩነን ከደብረ ኤልያስ አንደኛ 1 ሚሊዮን፣ ሁለተኛ 200,000፣ ሶስተኛ 100,000 ነው። እጣችን እያለቀ ይገኛል። የእውነት ግን ይሄ ሰውዬ የምሩን እቺን የመሰለች ምስኪን ገበያ ላይ እየዞረ ይሄን የሚያክል ብር ተሸክሞ ሎተሪ እየቆረጠ ነው ማለት በሰላም ወደ ቤቱ ይገባል። ሰው ባይነካ እንኳን ከሰው አይን ይተርፋል። በዚህ ሰዓት እንዲህ ብር ተሸክሞ ይሄን አክል ብር ተሸክሞ መዞር ደክሞታል እኮ። ልታከብሪ የምትሽውን ሰው አክብሪ። ትዳር ውስጥ ከፍቅር በላይ እንደኔ አስተሳሰብ ክብር በጣም ትልቅ ቦታ አለው። ካልተከባበርን ፍቅር ዋጋ ያለው አይመስለኝም። ልታከብረው ሰው ካለ አይደል ላይፍ ላይ አሁን አንዳንዴ ምንም ቢመጣ ቢናወጥ በሀገርም ደረጃ በምንም ደረጃ አሉ ኢቭን የነሱን ሳይድ ኦፍ ስቶሪ ሳንሰማ ምናከብራቸው ፐርሰናሊ ሳናገኛቸው ምናከብራቸውና ሴት ልጅ ለባሏ ሊኖራት ከሚገባው ፍቅር ውስጥ እንደውም እኔ አክብሮታዊ ፍቅር ቢኖር ህይወትን ያቀላል ብዬ አምናለሁ። ተናነቀን ከቀጠልን ለወደፊት ምን እንደሚያጋጥመን ታውቃላችሁ? ወደፊት ለልጆቻችን ትዳር የሚባል ነገር እኮ ነበር ድሮ ወንድና ሴት ተጋብተው እንደዚህ ምናምን እያልን እንደ ተረት የምናወራ ይመስለኛል። በዚሁ ከቀጠለ ማለት ነው። ምን እየታዘብኩኝ ነው በየሶሻል ሚዲያው አብሶ ሶሻል ሚዲያ ባይዘው ትልቅ ተጽዕኖ ይፈጥራልና ሴቶቻችን ላይ ከፈጠረው ተጽዕኖ አንዱ ጭፍን የትዳርና የወንድ ልጅ ጥላቻ በጣም ጭፍን ማለት ነው። ጽንፍ የያዘ ሪዝነብልም አይደለም። አንዳንዴ ይሄ ጭፍን የሆነ የወንድ ልጅና የትዳር ጥላቻ ደግሞ ሄዶ መጨረሻው ምን እንደሆነ የምናውቀው ነው። ወደ እግዚአብሔር ወደሚጠላው ስራ እግዚአብሔር ወደሚጠላው ወደ ሰይጣን ስራ ነው መንገባው። መጥፎ ነገሮች በባህሪያቸው ቶሎ የሰው አይንና ጆሮ ጋር የመድረስ ባህሪ ያላቸው። ስለ ትዳር የሚወሩት መጥፎ ነገሮች በጣም ወደ ትዳር ያልገቡት ሰዎች በብዛት ሶሻል ሚዲያ የሚጠቀሙት ሰዎች ጋር ይደርሳልና ብዙ ሰዎች ትዳርን እንዲፈሩትና እንዲጠሉት ያደርጋል። ጥሩ በትዳሩ ውስጥ እየኖሩ ያሉት ሰዎች ግን
ያው ትዳር ጥሩ ነገር እንደሆነ ይታወቃል እኮ ያውቃሉ። እነሱም ግን ጥሩ ነገሩ አይወጣም። ለዛ ነው ሰው አሁን በብዛት ወደዛ ያልገባው ሰው እየጠላው ያለው በቃ የሆነ ሌላ ነገርን እየመረጠ ያለው። ብዙ ጊዜ ለምንድነው ከሴቶች በላይ ወንዶች ከሴት እብድ በላይ የወንድ እብድ በከተማው ላይ በዝቶ የምናየው? የሴት እብድ በጣም ጥቂት ናቸው በቁጥር ማለት ነውና አብዛኛው በሁሉም ክልል ከተሞች ላይ የሚሆን እዚህ አዲስ አበባ ላይ የሚሆን የወንድ እብድ ነው በጣም ብዙ ያለውና ለምን ይመስላችኋል? እኔ እንደሚመስለኝ ከሆነ ማለት ነውና ወንዶች በጣም ይጨነቃሉ ግን አይናገሩትም። በቃ ይሄ ሶሳይቲውም ወንድ ልጅ አያለቅስም ምናምን የሚባል ነገር አለ። በቃ ሴት ልጅ እንዴት ነው የሆነ ነገር ስትባል ወዲያው ስሜቷን ታወጣዋለች፣ ታለቅሳለች፣ ትናገራለች፣ ትጮሃለች፣ ትጨቃጨቃለች ምናምን በቃ የተሰማትን እዛው ዝርግፍ ታረግና አይምሯ በቃ ሰላም ያገኛል። ያ ያለቀሰችበት የተጨቃጨቀችበት ነገር በሙሉ ትረሳለች። በቃ ካይምሯ ይወጣል፣ ውልቅ ብሎ ነው የሚወጣው። ወንዶች ግን አያወሩትም፣ ከሰው ጋር ማያወሩም፣ እንደገና ደግሞ አያለቅሱም ምናምን ብዙ ስትረስ ይዙና ይጠራቀምና ግንፍል ያለቀ ወደ እብደት አይምሮን ወደ መሳት ምናምን ደረጃ ይደርሳሉ። የእውነትም እኮ ከሴቶች ወንዶች ይበልጣሉ በየመንገዱ የአይምሮ ታማሚዎች። ለምንድን ነው ግን የእውነት ይሄ መላምት ነው ግን የሷ የተረጋገጠ የተጠና ነገር አይደለም። አይናገሩም እንደ ወንዶች? ወንድም ሆኖ እኮ በጣም የሚያወራ አለ፣ ሴትም ሆና ማታወራ አለች። ግን ምናልባት ሳይንሱ ምን እንደሚል አይታወቅም። ቶ የሚለው ፊደል ጋር ሂድ። አናቱ ላይ ዜሮዋ በጣም ሰፊ ነች። በቶ ላይ ደግሞ የኢትዮጵያን ካርታ አስቀምጦበታል። የኢትዮጵያን ካርታ ካስቀመጣት አንቺም 0 ህዝብሽም 0 ሁሉንም 0 አድርጎ እኮ እሱ ብቻ ነው። እንደዚህ ሰውዬ የቶ ትርጉም የገባው ሰው የለም። ያ ሰውዬ ነው። ታስታውሱታላችሁ አይደል? ዘፈኑ ራሱ 0 አይደለም እንዴ? አልወደድኩም። ምኑ ነው የሚወደደው እዛ ውስጥ? አሁን ምን አለ የሚወደደው? ቶሪካ ማለት እሳቢው ምንድን ነው? ኢቶሪካ ማለት ያው እንደምታውቀው ግልጽ ነው። እዛ ጋር ቅኔ ያስመስል እንጂ እሱ ኢቶሪካ ማለት አጼ ቴዎድሮስ ዳግመኛ እየመጣ ነው የሚል ነገር ነው። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍሬ አመቻችተ ሳጥን አንተ ያዘጋጅ። ሰው ከመሞቱ በፊት ለሱ 170 ሺህ ብር ይሰጠዋል። ከዛ ጉርጓዱን ይቆፍራል፣ ሳጥኑን ያዘጋጃል፣ ከዛ ይሞታል። የሰውየው የቢዝነስ ሐሳብ ነው ይሄ። የተወደዳችሁና የተከበራችሁ አብራችሁኝ ስለቆያችሁ ልባዊ ምስጋናዬ በያላችሁበት ይድረስ። መልካም ጊዜ ይሁንላችሁ። ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ።